አድማጮቻችን ይህ ዘወትር እሁድ በዚህ ሰዓት እንደተለመደው በመሰረተ ልማት ግንባታና ተያያዥ ጉዳዮች ላይ ዝግጅቱን ይዞ የሚቀርበው ኤቫ ሾው ነው። ሁለት አዘጋጅ አለ። ነገር ግን አንዱ አዘጋጅ ተጠያቂ ብቻ ነው። ዛሬ አዘጋጅ እኔ ነኝ። እንድታውቁት ነው። በግራና በቀኝ ቁጭ አድርጌ እኔ ተቀመጥኩት። በቀኝ ስሙን ልናገር ራሱ ይናገር። ማን ነው በቀኝ ያሰፋ? ጆቻቸው ያራ ቴሌቪዥን ላይ ነው የሚያውቁት። ከኔጋ ትልቁ እንግዲህ የምንድነው የዶክመንት ሰው ወይም ደግሞ የኮንትራት አስተዳደር ሰው በስተግራይ በኩል ቁጭ ብሎ ለመጠየቅ እየተዘጋጀ ነው። እርግጥ ነው ዛሬ ዶክመንት ምንድነው አገላብጣልልን ትውልድህንና ከዛ በኋላ ተያያዥ የሆኑ ጉዳዮችን እናወራለን። በስተቀኝ ደግሞ ሌላው የፕሮግራሙ አዘጋጅ አቤሴሎም መለሰ አለ። አቤሴሎም መለሰ ደግሞ እንኳን ደህና መጣ። ለማንኛውም ወደ ስቱዲዮ ዛሬ ስቱዲዮ የኔ ነው። እሺ መቆጣጠር አይቻልም። አቆም ሲባል ታቆማላችሁ። ይህ ዘወትር እንግዲህ እሁድ በዚህ ሰዓት በኤፍኤም አዲስ 97.1 መሰረታዊ ትኩረቱን በኮንስትራክሽን ዘርፍ ላይ አድርጎ እንግዲህ የሚካሄድ ፕሮግራም ነው። እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። ዛሬ በመሰረታዊና እንደው በአስቸኳይ የመጀመሪያ ጥያቄ ላይ በሶሻል ሚዲያ የተቀመጠ አንድ ጥያቄ አለ። የ2000 ትውልድ ወይም ደግሞ በ2000 የመጣው ከ2000 በኋላ የመጣው ትውልድ ሰነፍ ነው ተብላችኋል። እንደኛ በስላይድ ሩል አልተማረም፣ በካልኩሌተር አልተማረም፣ በምን አልተማረም፣ በቴክኖሎጂ ሰፖርትድ ነው እና የመጨረሻው ሰነፍ ነው ተብላችኋል። እና ለዚህ ጥያቄ መጀመሪያ እንድትሰጡኝ እፈልጋለሁ። ካንተ ልጀምር ወይስ ከሱ? እኔ ለሱ ይሄን ጥያቄ ለአቤሴሎም ብሰጥ ደስ ይለኛል። ምክንያቱም ለስራ ባልደረቤ የመጀመሪያው ጥያቄ ሰነፍ ነህ ተብሏል። ለዚህ መልስ ስጥ መጀመሪያ። አይ ከዛ በፊት ያው ይሄን ጥያቄ ይቅርታ ግን ይዤዋለሁ ማስታወሻ ላይ ካስቆ ማለት ነው። ይሄን ጥያቄ ለጉባኤ ሳቀርብ በጣም አዝናለሁኝ፣ ግን በትውልድ ስለቀረበ በጣም አዝናለሁ። ግን የኔ ሪፈረንስ ቡክ ነው አንዱ ሪፈረንስ ጥያቄ። አሁን ጥያቄን ጠይቃል ጨርሳል። ስለዚህ እኔና ጉባኤ እያወራን እንሄዳለን። በዚህ አጋጣሚ ጉባኤን ያው ብዙዎቹ የሚያውቁት በአማራ ቴሌቪዥን ላይ ከዛሬ 5 ዓመት በፊት የህግ ጉዳዮችን ደስ የሚል መልስ ሰጥቷል። ድምጽህን የህግ ጉዳዮች ላይ ፕሮግራም እየሰራን እናዘጋጅ ነበረ። ዛሬም አዲስ አበባ ብዙዎቹ የመሐንዲሶች ያውቁሃል በማለት ነው። ጉባኤ አሰፋ በባህር ዳር ላይ ከዲስፒዩት ጋር ተያይዞ የኮንስትራክሽን ህግ ጋር ተያይዞ ብዙ ስራዎችን የሚሰራ እንወደው ጓደኛችን ነው። በኮንስትራክሽን ማነው ኢትዮኮን ላይ ጽሁፍ ትጽፋለህ። ኤልያስ ጽሁፍ ላይ ያው ኤቫ ሾው ላይ ደግሞ ኢትዮጵያ ቴሌቪዥን ከመጣው በኋላ ነው ያልተገናኘ ነው እንጂ አማራ ቲቪ ላይ ቋሚ ደንበኛ ነበረን። ብዙ የህግ ጉዳዮችን የምናነሳው ነው ያይሰው ነው። እንደው ይሄን ጥያቄ ለሱ ስጠውና ራሱን ያስተዋውቅ በደንብ። ከዚያ በኋላ እንመለስ። አይ እኔ ይሄን ጥያቄ ለዚህ መልስ ራሱን ያስተዋውቅ እኔ ምለው እንደዚህ ነው። አይ እሱ መሐንዲስ እሺ፣ ከህግ አንፃር ከ2000 በኋላ ያለውና ከ2000 በፊት ያለው ባለሙያ እንዴት ነው? ኦኬ አክቹአሊ ያው እኔ እንደተባለው በእርግጥ እኔ ከ2000 በፊት ያለው ነኝ። ስለዚህ አምጣላ ራስን ማስመለጥ አይቻልም። ያም ሆኖ ግን እኔ እንደሚመስለኝ ያው ጉባኤ አሰፋ እባላለሁ። መጀመሪያ ራሴን ላስተዋውቅ፣ የኮንስትራክሽን ህግ ባለሙያ ነኝ። አቤሴሎም ቅድም እንዳለው ከዚህ በፊት ብዙ ውይይቶች እናደርግ ነበር። ሶሻል ሚዲያ ላይም የኮንስትራክሽን ህግ ጉዳዮች ላይ የተለያዩ ውይይቶች እናደርጋለን። ከዛ ባሻገር መጽሔቶች ላይም እንደዚሁ አስተማሪ የሆኑ ጽሁፎችን በመጻፍ እና ውይይቶች በማድረግ ነው። ብዙ ጊዜ ያው ይሄ የምህንድስናው ዘርፍ በዚህ ረገድ ብዙ ትብብር ያለበትና መሐንዲሶችም ኦልሞስት በብዛት የሚገናኙባቸው ፕላትፎርሞች ስላሉ እሱ ረገድ ያው በዚያ ምክንያት ጥሩ ነገሮችን ነው ስናደርግ የቆየ ነውና አሁን ለተነሳው ጥያቄ ምላሽ ለመስጠት ያህል ግን እንደኔ
ባንደመድመው የሚል ሀሳብ ነው ያለኝ። ማለት ከ2000 በኋላ የመጣው ትውልድ ትንሽ ስንፍና አለበት ብለን መደምደም እንግዲህ ያው ጥያቄው ጤነኛ አይደለም፣ ጤነኛ አይመስለኝም። ተከላከሉ። ጤነኛ አይመስለኝም። እና ምንድነው እንደውም እኮ ለምሳሌ አሁን ላይ ባለው ሁኔታ ብዙ ቴክኖሎጂው አጋዥ ነው እና ትንሽ ጥረት ሲጨመርበት የተሻለ እውቀት መፍጠር የሚችል ኃይል ነው ያለው። አሁን የተማረ ኃይል ነው ያለው እና በአቅም ደረጃም እንደውም ጥሩ በጣም ደግሞ ነጥረው የወጡ ባለሙያዎችም ያሉበት ነው። እውነት ለመናገር አሁን በቅርብ ጊዜያት የምታያቸው እንትኖች ማለት ነው እና ጥሩ የፈጠራ አቅም ያላቸው ሰዎች አሉ እና አንዳንዴ እነሱን ዲስከሬጅ ማድረግም እንዳይሆን በእርግጥ ስንፍናዎች ሊኖሩ ይችላሉ። ቴክኖሎጂ በጣም ሲያግዝ በቀላሉ ምላሽ መስጠት ሲጀምር ማንበብ እና በተለያየ መንገድ ራስን ማብቃት ብዙ ጊዜ ያው እንደዚህ አይነት ነገር ላይኖር ይችላል፣ እየቀነሰ ሊመጣ ይችላል። ግን ሙያው ደግሞ የግድ ጥረትን ይጠይቃል። ምህንድስና ጥንቃቄ ይፈልጋል፣ ጥረት ይፈልጋል፣ ፈጠራ ይፈልጋል። ስለዚህ ከ2000 በኋላ ያለው ምንም አልሰራም ብለን የምንለውም አይደለም። አሁን ላይ እኔ ወይ ጥናትም ይፈልጋል፣ ሪሰርች እኮ መሰራት መቻል አለበት። አሁን ዝም ብለን እንደዚህ አይደለም ብለን ከምንደመድመው ይልቅ የአሁኑ ትውልድ ያልሰራው ነገር ምንድን ነው የሚለውን ነገር ማየት ያስፈልጋል። እንደውም እኮ ቴክኖሎጂ እያደገ ይከፍታ ግን አትቀማኝና አጀንዳ የአሁኑ ትውልድ አትበልብኝ። ከ2000 እንዴ መሰለህ አሁን የ10 የ15 ከ15 ዓመት እስከ እንደው ማክሲመም ልምድ የምትጠየቁት እስከ 10 ዓመት ነው እና እንደው እስከ 5 ዓመት ይሄ ትውልድ የ10 ዓመቱ ትውልድ ልበል እርሊ አሁን 5 ዓመት ፍሬሽ ግራጁዌቶችን አይመለከትም። የተወቀሳችሁት እነዚህ ትውልዶች ሰነፎች ናቸው ተብሎ ነው። ወቃሹ ደግሞ የኔ ትውልድ ነው በሶሻል ሚዲያ ያቀረበው። እሺ እስኪ አቤ ቆይ ለሱ አለ አንዲት ጥያቄ እንደው አንተ ታዘብ እንግዳ ስለሆንክ ነው። እሱ ራሱን በመከላከል የታወቀ ኖርማሊ እኔ አሁን እንደተባለው እኔ ከ2000 በኋላ ያለው ብሎ መፈረጅ እኔ ቅድም እንዳልኩት ነው። ሙሉ በሙሉ እንደዚህ አድርገን መፈረጅ ተገቢ ነው ብዬ አላምንም። እሺ በጣም ብዙ ትልልቅ ስራዎች የሚሰሩ ሰዎች አሉ። ለምሳሌ ማንሳት እኮ ይቻላል። የኮንስትራክሽን ኢንዱስትሪው ላይ በተለያየ መንገድ ቴክኖሎጂን ይሄ ሶፍትዌሮችን ዴቨሎፕ ማድረግ እና የኮንስትራክሽን መረጃዎችን በአንድ ቋት የሚከማቹበትን ሁኔታ ሁሉ በመስራት ረገድ ሶፍትዌሮችን ዴቨሎፕ እያደረጉ ያሉት እኮ ከ2000 በኋላ ያሉ ወጣቶች ናቸው፣ መሀንዲሶች ናቸው። እውነቱን ነው በትክክል አንተ ምሳሌ ይሄን እርግጠኛ ነኝ መናገር ይችላል። እሺ አብይሰሉም ተናገር እስቲ። አይ በቅድሚያ እና እንደነዚህ አይነት አቅም ያላቸውን ሰዎች ትልቅ ለኢንዱስትሪው ለኮንስትራክሽን ኢንዱስትሪው ትልልቅ ፈጠራዎችን እየሰሩ ያሉ ሰዎችንም አብረን መጨፍለቅ አለብን ብዬ አላስብም። በቃ በጀነሬሽን ከዚህ እርግጥ ነው እኮ እንትኖች አሉ፣ ክፍተቶች ሊኖሩ ይችላሉ። ለምሳሌ አሁን ኢትዮጵያ ውስጥ የጀነራል ኮንዲሽን ኦፍ ኮንትራክት የምንለው ፒፒኤ 2011 ከወጣ በኋላ አልተቀየረም። እሺ ለምን አልተቀየረም? ስንት አመት ነው? 13 አመት አካባቢ ነው አይደል? ትውልዱ አልሰራውም ማለት ነው። አልተሰራበትም። ኦኬ እንደተባለው እዚህ ላይ ግን ማደግ ነበረበት። ለምሳሌ ፊዲክ እኮ በየጊዜው የተለያየ ቨርሽን የተለያየ እንትን ያወጣል አይደል? ከዛ ጋር ለምንድን ነው የሚያወጣው? ለውጥ እኮ ስላለ ነው። ይሄንን ለውጥ አኮሞዴት የሚያደርግ የሚያቻችል እንትን እኮ ያስፈልጋል፣ ተከትሎ የሚሄድ ማለት ነው። ነገር ግን እዚያ ጋር አልተሰራም። አዎ ግን ይሄ ትውልድ ነበር። ይሄ እሱ ብቻ ነው ወይ? ከ2000 በኋላ ያለው ትውልድ ኃላፊነት ነው ወይ? ሁሉም እኮ አለ አብሮ ስራ ብሎ ያለ። እሺ እኔ እንደሱ አይደለም። አንተ ደግሞ አይደለም ራስህ አትከላከል። እከላከላለሁ። ምክንያቱም ለውድድር ባለፈው ትዝ ይል እንደሆነ ደሞዝ በአህያ በበቅሎ ይዘን ሄደን በቅሎ ሞቶ በበቅሎ ጭራ ያወራረድን መሀንዲሶች አሉ። ዳናት እናመሰግናለን። ነግራችሁናል። እሱም በደንብ ነግራችሁናል፣ ሰምተናችኋል። እኛንም ሰሙን እንጂ የድሮ ትውልድ ሰው አይሰማም የሚባለው የስልሳዎቹ ምናምን የት የሚባለው ነው እኮ ነው። በቃ ምንም
አልሰሙ ማለት ነው። እና ጉባኤ አሁን ያነሳው በጣም ደስ የሚል ሀሳብ አለ ማለት ያው ቅድም ብያለሁ እንግዳም ስለሆነ እሱን እንስማው። እኔ እመጣበታለሁ። ምን ሰርተሃል ከ2000 በኋላ በደንብ ልክ ደንብ እነግረዋለሁ በኋላ። ግን ጉባኤ አሁን ያነሳው ነገር አለ ከኮንትራት አስተዳደር አንጻር እነ ፒፒኤ ወሰደው ከ2011 በኋላ አልተሻሻለም። ከነ ችግራችን ነው ያለ ነው። ከፒፒኤ በኋላ ደግሞ እነ ፊዲክ ስንት ጊዜ ዶክመንታቸውን አሻሽለዋል። ሌላው አፍሪካ ሀገር ላይ ሳውዝ አፍሪካ ብትሄድ፣ ኬንያ ብትሄድ፣ ኢቨን ቱርክ ላይ የቅርብ አፕዴትድ የሆኑ ከሀገራቸው የሲቪክ ሶሳይቲዎች ወይም የኮንስትራክሽን ካውንስሎች፣ ፌዴሬሽኖች ጋር ቦርዶች ጋር በመሆን ብዙ ዶክመንቶችን ያሻሻሉበት ነገር አለ። ቆመጣላለሁ ሰዓቱን ጠያቂ ስለሆንክ ሰተናል። ማስታወሻ ያዝ መልሰህ ጠይቀን። ስለዚህ ጉባኤ ያነሳውን ሀሳብ ሳፖርት ለማድረግ ነው። ከ2000 በኋላ ያለው ጀኔሬሽን ብዙ ዶክመንት እያዘጋጀ ነው። ነቢም መጥተዋል ከ2000 በኋላ ብዙ አንተ የምትጠቀማቸው ቅድም ሶፍትዌሮች እያነሳልን ነበር። ዲዛይን የምትሰራበት ከ2000 በኋላ የመጡ የፕሮጀክት ማኔጅመንት ብዙ ሶፍትዌሮች አሉ። አበሸለም ምን ሰርተሃል አልከው ደግሞ እኔ በኋላ ልመለስበት እችላለሁ። ስለዚህ አንተ ቀጥል የጀመርክበትን ከኢንተርናሽናል ተቋማት ጀምሮ ያለው ከ2000 በኋላ ዶክመንት እኛ ሀገር ግን እንዳለን ተኝተናል። እኛ መስራት ሲገባን አልሰራንም። እውነት ነው። ለምንድን ነው ያልሰራነው? ማን ነው መስራት የነበረበት? እንዴት መሰራት አለበት የሚለውን በኋላ እመለስበታለሁ። ችግር የለም። ጊዜ ልስጠው ለእንግዳዬ ብዬ። እሺ አመሰግናለሁ። ምንድነው እንደተባለው ብዙ መስራት የሚገባቸው ነገሮች አሉ። እዚህ የኮንስትራክሽን ኢንዱስትሪው ላይ እየተሰሩም ያሉ ነገሮች አሉ። አሁን ዝም ብለን ይሄኛውን ያልሰራነውን ነገር ብቻ ሳይሆን ማየት ያለብን ለምሳሌ ኮንስትራክሽን ተቆጣጣሪ ባለስልጣን የኮንስትራክሽን ባለስልጣን ባለሆን ላይ እየሰራቸው ያላቸው ነገሮች ምንድናቸው ብለህ ስትጠይቅ ጀነራል ኮንዲሽኖችን የፊዲክ አሁን 2017 ቨርሽኑን ራሱ ከሀገራችን የህግ ሁኔታ ጋር አጣጥሞ ስታንዳርድ ቢድ ዶክመንቶችን የማዘጋጀት ስራ ሁሉ እየሰራ ነው። ይሄ ቀላል ነገር አይደለም። ብዙ ርቀት ነው። በኢንዱስትሪው በጣም ብዙ ርቀት ነው። ዲዛይን ቢውልድ ነው። የሎ ቡክ የሚባለው ሁሉ ነው ወደ ትግበራ ለማምጣት እየሰራ ያለው። ይሄ በጣም ትልቅ ነገር ነው በነገራችን ላይ እና እንደተባለው ፒፒኤ 2011 ላይ ቁመን የቆየን ሰዎች ነን። ሶ ወደዚህኛው እንደገና ባንዴ እንት ሲደረግ ስታይ ኦኬ እንቅስቃሴው ጥሩ ነው ትላለህ። ያው ወደ ተግባር ባይገባም ግን ብዙ እንትን ሄደውበታል። ዝግጅቱ ብዙ ስቴፕ ተሄዶበታል እና ይሄን አፕሪሺየት ማድረግ ያስፈልጋል። በተጀመረው አሁን ትልቁ ነገር ምንድነው? በተጀመረው ግለት እነሱ አሁን በያዙት እንትን እንዲቀጥሉ ነው ዋናው ትልቁ ነገር። ሶ ይሄንን ግፊት ማድረግም ያስፈልጋል። እንደገና ደግሞ ወደ ኋላም እንዳይል ማለት ነው። ከዚያ ባሻገር ግን አንድ እንደንትን መሻሻል አለበት ተብሎ ሊወሰድ የሚችለው ነገር ምንድነው? ምህንድስናው አሁን እነዚህ በቦርድ ደረጃ አሁን ለምሳሌ የህግ ሙያ ውስጥ በእኛ ሙያ ትላንት እንደውም አይታችሁ ከሆነ የጠበቆች ማህበር ፕሬዚዳንት እና ምክትል ፕሬዚዳንት ምርጫ እየተካሄደ ነበርና እሱን ስታዩት ምንድነው ሬጉላተሪም አይነት የተቆጣጣሪነትም ስልጣን አብሮ ተሰጥቶታል። በነገራችን ላይ ምህንድስናው ዘርፍ ላይ ግን ለእናንተ ይሆንና ምንድነው መሰለህ ባይዞ ይሄንን ጥያቄ ጋር ያደረኩበት ምክንያት አንድ ምክንያት አለኝ። በጣም ነግርህና ልናገረው የምፈልገው ምንድነው የጠበቆች ማህበር በጣም ጠንክሮ ለውጥ እያመጣ ካለው ውስጥ ነው። ወይራስ የምህንድስናው ማህበር በጣም ተዘናግቶበት ያለው ነገር ነው። ይጠራል ለስብሰባ የአርኪቴክቶች ማህበር አለ፣ የመሐንዲሶች ማህበር አለ፣ ማህበር አለ። ይጠራል ኮዶች ላይ ኢንተርቪው ከማድረግ ወይም ደግሞ የተወሰነ የኮድ ኢንተርፕሪቴሽን ላይ ወይም ደግሞ የማስተካከል ላይ የሙያ አገልግሎት ከመስጠት ውጪ የገፋ ነገር ሰርቶ ወይም ደግሞ ኢቭን እዚህ ፕሮግራም ላይ ጠርተን ስንጠይቃቸው ከመሸሽ ውጪ ተጋፍጦ የመጣ ማህበር ካለን የምነግርህ ነገር አንድ ጊዜ የሲቪል መሐንዲሶችና አርኪቴክቶች ማህበር የሲቪል መሐንዲስ አርኪቴክቶች ማህበር ተጋጭተው ነው የመጡት። አሁን ምንድነው የመጡት? ኢቭን አይደለም ምን የምነግርህ የጠበቆች ብቻ አይደለም። አሁን እናንተ የጠበቆች ማህበርን ባትወክልም ከጠበቆች መጣችኋል። እንደገና ደግሞ የመንግስት ምንድነው ይሄ የአቃቤ ህጎች ነው ምናምን ነገር አሶሲዬሽንን መጥቶ መልስ ሰጥቷል። እኛ ቢሮ ላይ ማብራሪያ ሰጥቷል።
የመሐንዲሶች ዶክተር አቶ ደሳለኝ መጥተው ማብራሪያ ሰጥተዋል። በዚህ ጉዳይ ላይ እኔ የምነግርህ ነገር ኢቭን ኢንቮልቭድ ሆነው ለመጋፈጥ ለመናገር ነገራቸውን የራሳቸውን ሀሳብ ለመግለጽ ዝግጁ ናቸው። ስለሆኑ ይሄው they take over የራሳቸው ምግባቸውን እየወሰዱ። ስለዚህ አሁን ጉባኤውን የጀመረውን ይቀጥላል። በዚህ ነው ተናገር። ስለዚህ እንዳላችሁት ነው። አሁን በህግ ሙያ ዘርፍ ያለው የጠበቆች ማህበርን ለምሳሌ እንደ ሬጉላተሪ ኦርጋን ለማድረግ ወይም እንደ የተቆጣጣሪነት አይነት ስልጣን ለመስጠት ተሞክሯል። በዚህ ምክንያት ፕሬዝዳንታዊ ምርጫ ሲካሄድ አይታችሁት እንደሆነ በጣም የተጋጋለና በጣም ደስ የሚል እንትን ነው የነበረውና ይሄ ደግሞ ለሙያዊ እድገት አሁን የተለያዩ ሀገራትም አፍሪካ ሀገራት ላይ እናንተ ማህበር ነው ቦርድ ነው ምንድነው የጠበቆች ማህበር አሁን ምንድነው መሰለ የምህንድስናውን ዘርፍ መጀመሪያ ልንካል እዚህ ጋር ሶደሱ እንደተመጣጣ ወደዚያ ለዚህ እንደ ማሳያ ዋናው ስለ ምህንድስናው ስለሆነ ያወራን ያለና አሁን እኛ ሀገር ያለው የመጀመሪያው ስቴፕ በኮንስትራክሽን ኢንዱስትሪ ፖሊሲዎችን የሚያረቀው ማን ነው? ከተማና መሰረተ ልማት ሚኒስቴር ነው ማንዴቱ የተሰጠው ማለት ነው። እነዚህም ፖሊሲዎች የሚያስተገብረው ሬጉላተሪ ተደርጎ የተቀመጠው አካል የኮንስትራክሽን ባለስልጣን ነው። የኢትዮጵያ ኮንስትራክሽን ባለስልጣን ነው አስፈጻሚው ማለት ነው። ለምሳሌ ለመሐንዲሶች የሙያ ደረጃ ያወጣል፣ ለተቋራጮች የሙያ ደረጃ ያወጣል፣ ለአማካሪዎች እንደዚሁ ፈቃድ ይሰጣል። የሙያ ፈቃድ የሚሰጠው አካል እሱ ነው። ነገር ግን በሌላው ዓለም ስታይ ባደጉት ሀገራትም ስታይ ያለው ተጨባጭ ሁኔታ የሙያ ፕሮፌሽናል ላይሰንስ ወይም የሙያ ፈቃድን የሚሰጠው ቦርድ ነው። በቦርድ ይሄንን ከመንግስታዊ ተቋም እንደዚህ ለማህበሩ ጠንካራ የሆነ ማህበር እንዲቋቋም ተደርጎ በዚህ አግባብ ነው የሚስተናገደው። አሁን የህግ ሙያ ውስጥ እንደዚህ አይነት ነገር ከመንግስት ጋር ለምሳሌ የጠበቆች ማህበር በተወሰነ መንገድ ከፍትህ ሚኒስቴር ጋር አብሮ የሚሰራባቸው ፕላትፎርሞች አሉት። በዚያ መንገድ ተስተካክሎለታል። የተቆጣጣሪነት አይነት ስልጣንም አብሮ ተሰጥቶታል። ያማ ለዚያ ነው እድገቱ የመጣው ነው። አሁን ዝም ብለን ምን እንትን አይደለም፣ በቀላሉ የመጣ ነገር አይደለም። ስለዚህ በምህንድስናው ዘርፍም ቢሆን እንዲያድግ ከተፈለገ ዘርፉ ላይ ያለው ለምሳሌ ስለ አርቢትሬሽን እናወራ ብንል በቦርድ የሚተዳደር ቢሆን አሁን ፈቃድ የሚሰጠው እንደዚህ የሙያ ፈቃድ የሚሰጠው ደረጃ የሚያወጣው ስታንዳርዶችን የሚያዘጋጀው አካል ቦርዱ ቢሆን ኖሮ የተሻለ ነገር የሚታይ ነበር። ውድድሮች ይኖራሉ። ምክንያቱም የሚመራው ሰው ፕሬዝዳንት የሚሆነው ሰው በውድድር ነው የሚመጣው። አንድ ነገር ጠብ የሚል ነገር የሚታይ ነገር ሰርቶ ማለት ይፈልጋል ማንም ሰው እዚያ ቦታ ላይ ሲቀመጥ ማለት። ስለዚህ ጥረት ያደርጋል አንድ የሆነ ለውጥ ለማምጣት። አሁን ግን መንግስታዊ እንትን ላይ ሲሆን ግን መደበኛ ስራ ነው የሚሆነው። መደበኛ ስራ ይሆናል። ስለዚህ ፒፒኤ 2011 ላይ የነበረ እስካሁን እኮ ምንም ሳይቀየር የቆየ ነው። ይረሳል። አንዳንድ ስታንዳርድ ኮንዲሽን ለምሳሌ የማዘጋጀት ጀነራል ኮንዲሽኖችን ለማን ተሰጥቷል? ከተማ ልማት የፒፒኤ ተሰጥቶታል። የኢትዮጵያ ኮንስትራክሽን ተቆጣጣሪ የኢትዮጵያ ኮንስትራክሽን ባለስልጣን ስልጣን አለው። ከሌ ሊሰራው ይችላል እየተባለ ነው እንግዲህ ቆይ ማለት ነው። ተንጠልጥሎ ያለው እና እንደዚህ አይደለም መሆን ያለበት ነው። በተወሰነ መንገድ ይሄን የቁጥጥርና የማስተግበር ስራዎችን እንደተባለው ለቦርድ ራሱን የቻለ ሌላው ዓለም ላይ ያየው ነገር አለ። አፍሪካ ውስጥ ተሞክሮ ኬንያ ውስጥ ብትሄድ አሁን እንደዚያ ነው። ኬንያ ውስጥ ያለው ተሞክሮ የሚያሳይህ ለቦርድ የተሰጠ ነው ይሄ ማንዴት። የቁጥጥር ስራዎች የሚሰራው ኬንያ ውስጥ ራሱን የቻለ አካል አለ። ግን ያንን ቦርድ ግን ዊችኤቨር የሆነ ሳምባዲ ሉክኦቨር ያደርገዋል። ኦፍኮርስ የመንግስት ነው የሀገር ጉዳይ አይደለ እንዴ? ይሄ ትልቅ ጉዳይ እኮ ነው። ኤኒዌይ አንድ ኢሹ አለኝ እንጂ አሁን ይቆይና በተለይ የዱባይ ኤክስፒሪየንስ አለ አንድ ቆይ በኮንስትራክሽን ዘርፍ አሁን ቀጥልና መጨረሻ ላይ እናገራለሁ። ኦኬ ሌላው ላይም ስትሄድ ሌሎች ሀገራት ላይም የምታየው ነገር ተመሳሳይ ነው። ኦልሞስት አሁን ለምሳሌ እንግሊዝ ውስጥ ስትሄድ ኦልሞስት አሁን አርቢትሬሽን በጣም የዳበረበት ሀገር ነው። አርቢትሬሽን እና ለምንድን ነው ብለህ ስትል መነሻው ይሄ ነው።
አሁን ፊዲክ እኮ ምንድን ነው? መንግስታዊ ድርጅት ነው እንዴ? አይደለም እኮ የሀገራት ፌዴሬሽን ኢንተርናሽናል ፌዴሬሽን ነው። የአማካሪ መሀንዲሶች ፌዴሬሽን ነው። የተለያዩ ኢንተርናሽናል ነው። ከተለያየ ሀገራት ያሉ አማካሪ መሀንዲሶች ድርጅቶች የፈጠሩት ጥምረት ነው፣ ፌዴሬሽን ነው። አየህ፣ ፕራይቬት ሴክተሩ ጉልበት አለው፣ የገንዘብ አቅም አለው፣ የእውቀት አቅም አለው። ጠቅላይ ሚኒስትሩ ያሉት ነገር ላይ መጣ እሱ ነው። ስለዚህ የገንዘብ አቅሙም የእውቀት አቅሙም ያለው አካል እስከሆነ ድረስ ደግሞ ምንድን ነው የሚችለው? ፈጠራዎችን፣ የተለያዩ ለውጥ ሊያመጡ የሚችሉት ነገሮችን ፈልጎ ለማግኘት ቅርብ ነው። ልክ ነህ። በጣም እያዳመጡ እንደው ቆይ እዚህ ጉዳይ ላይ አንድ ጊዜ ይቅርታና በ0115 52 54 84 እንዲሁም በ0115 52 54 85 ላይ በቀጥታ የስልክ መስመር ከ8 ሰዓት ተኩል ጀምሮ አድማጭ እንቀበላለን። እስከዛ ይዘጋጁ። እሺ እኔ ወደ ጠየቀኝ አንተ ደግሞ አንድ ነገር ወደ ጠየቀኝ ወደ መጀመሪያው ጥያቄ ወደ መጀመሪያው ፊት እንዳታረገኝ። እሺ እና ልታዳምጠኝ ፈልጋል ማስታወሻ ስላስኩ። እሺ በጣም አመሰግናለሁ። እንግዲህ ዛሬ ጠያቂና ተጠያቂና ባለፈው አንተም ራስን አስተዋውቃል ጉባኤ እኔንም ደግሞ አዳዲስ አድማጭም ተመልካችም ሊኖር ስለሚችል እኔን ማወቅ የምትፈልጉ ሰዎች ካላችሁ አቤሴሎም መለሰ እባላለሁ። በሙያ ሲቪል መሀንዲስ ነኝ። እንግዲህ በዚህ ኮንስትራክሽን ኢንዱስትሪ ውስጥ ወደ 16 ዓመት ሰርቻለሁ። ከዚያ በኋላ ደግሞ ትምህርት ማስተርስ ኮንስትራክሽን ማኔጅመንት ተምሬያለሁ፣ ኤምቢኤ ተምሬያለሁ፣ ሌሎችም ኢንተርናሽናል ሰርቲፊኬሽኖችን ወስጃለሁ፣ የተለያዩ ሶፍትዌር ዲዛይኖችንም ተምሬያለሁ። ያው ሚዲያ ላይ ደግሞ ሞስት ዘ ላስት 7 ዓመት እየሰራን ያለን 8 ዓመት አካባቢ ሰርተናል። ከ2000 ዓመተ ምህረት በኋላ ያለ ትውልድ ምን ሰርቷል ለተባለው ኦልሬዲ ጉባኤ በደንብ አብራርቶታል። አይ ጉባኤ እኔ የምነግርህ ነገር አዳልቷል። አንተ በራሴ በኩል ስመልስ አብዛኛውን ነገር ጠቅሶታል። ማለት ያው ሰዓታችን ትንሽ ስለሆነች መድገም አዳዲስ ቴክኖሎጂዎችን እኮ አይተናል። ቢም የሚባለው ቴክኖሎጂ መቼ ነው የመጣው? እሺ አምናለሁ። እነ ፕሮጀክት ማይክሮሶፍት መቼ ነው የመጣው? በእኛ ጊዜ እሱ በእኛ። እሺ እነ ፕሪማቬራ የኛ። በጣም ጥሩ። ሳፕም በእናንተ ነው? አይ ሳፕ ወደ እናንተ ጊዜ እሺ ይጠጋል። ሌሎች ዲዛይኖችም ብዙ አሉ። እንግዲህ መንገድ ላይም የሚሰሩ ህንፃ ላይም ይሄው በ3ዲም በሞሽንም በምናም የሚሰሩ አሉና ብዙ ስራዎች እየተሰሩ ስላሉ እሱ ላይ ብዙም አልሄድበት። እሺ ከዛ በፊት ቅድም የተነሳው ትልቅ ጥያቄ አለ። አንተ ምን ሰርታል አልከኝ ነገር እንግዲህ እዚህኛው ትውልድ ስለሆንኩኝ እኔ ባይዘው በዚህ አጋጣሚ ዛሬ አንድ ጠቅላይ ሚኒስትር አብይ ሰሞኑን አንድ ስልጠና ላይ ይሁን ይሄን ብቻ ለማህበረሰቡ መግለጫ ሲሰጡ የሰማሁት ነገር አለ። እዚህ ሀገር ለፈጠራ ስራ ላይ እና አዳዲስ ሀሳብ ሲኖርህ ወይም አቅም ሲኖርህ የሚደግፍህ የሚያበረታታ ሰው ከሌለ ከጎን አንተን ትንሽ ነገር ከፍ የሚያደርግልህ ወይም የሰራሃትን ነገር ላይ እችን ጨምር እችን ቀንስ እቺ ለሀገር ትጠቅማለች ይሄ ሙያውን ያሳድጋል ሊል ይችላል። እኛ አሁን በቅርቡ የኤቫ ኮንስትራክሽን የሚል ሶፍትዌር ዴቨሎፕ አድርገናል። ኢትዮጵያ ውስጥ ምናልባት የትልቁ ቻሌንጅ የነበረው በመላው ኢትዮጵያ ላይ ወቅታዊ ዋጋ ማቅረብ ነው። ሰው በያለበት የሚፈልገው ሱቅ ሄዶ መግዛት ላይክ ዴሊቨሪ ብለን በርገሩንም ምኑንም እንገዛለን አይደለ? ልክ የኮንስትራክሽን ኢንዱስትሪ እቃዎችን በየቦታው ሰው የሚገዛበትን አፕ ዴቨሎፕ አድርገናል። ያ አፕ ብዙ ኢንቴግሬትድ የሆኑ የፕሮጀክት ማኔጅመንት ሶፍትዌሮችን ስራዎች ይሰራል። ለምሳሌ የፕሮጀክት ማኔጅመንት ስራዎች ብዙ ስኬጁልን ቼክ የምታደርግበት፣ ሪሶርስን ማኔጅ የምታደርግበት፣ ኮስትን ካሽ ፍሎን ቼክ የምታደርግበት እንደገና ማሽነሪ ኢኩዊፕመንቶችን በአግባቡ ማኔጅ የምታ የትኛው ማሽነሪ የት ሳይት ላይ ገብቷል እንዴት ማኔጅ ታደርጋል። አንድ ሰው ሚክሰር ቢፈልግ ኬት በቀላሉ ማግኘት ይችላል። ዶዘር ቢፈልግ ኬት ማግኘት ይችላል። ኤክስካቫተር ይሄንን አፕ ላይ ከስነ ሳፕላየሮቹ ከነ ሾፌሮቹ ከነ የሰው ኃይሉ ከነ ምናምኑ የሚያስቀምጥ ነው። ትራኪንግ ሶፍትዌርም ጭምር። ከዛ ሲቀጥል ደግሞ ዴሊቨሪ ጋር ይገናኛል። ትራንስፖርት የትኛው ካምፓኒ ሲሚንቶ መግዛት አንተ ጉባኤ ሲሚንቶ የሆነ ቦታ መግዛት ብትፈልግ ብረት መግዛት ብትፈልግ ከየትኛው ካምፓኒ በተሻለ ዋጋ ገዛለው እዛው በአቅራቢያ ደግሞ በምን አይነት መኪና አስጭናለሁ ብትል አትቸገርም። ድሬዳዋ ብትሆን ሐረር ብትሆን ባህር ዳር ብትሆን ስለዚህ እንደ ድሮ ማወራረድ እዛ ሄደ ምንም ሁሉ ነገር ቤት ይመጣል። የምትፈልገው ነገር ኳንቲፋይድ የሆነ መሀንዲስ ብትፈልግ እዛው ላይ ማግኘት የምትችልበትን ስራ እየሰራ ይሄንን ስራ የኢትዮጵያ ፈጠራና ምንድነው
የአእምሮና ፈጠራ ጥበቃ ባለስልጣን ሰርቲፋይድ አድርጎናል። ኢንሳ በቅርቡ ሰርቲፋይድ አድርጎናል። እያንዳንዷን ነገር ቼክ አድርጎት ማን ጋር እንስራ? እንደው አሁን አዳመጣቱ ጥያቄ አመጣው እንጂ ይቅርታ ማላዳምጥ ምክንያት ምንድነው? ይሄ መሐንዲስ ከኛም ትውልድ ያለው መሐንዲስ ስራ እያጣ ነው። ይሄ አፕ እኮ ይሄ አፕ አሁን እኛ የሰራነው አፕ ለመሐንዲሱም የስራ እድል ይፈጥራል። አብዛኛውን ባለሙያ ቅድም ብለናል። አሁንም መድገም ካስፈለገ ጠቅላይ ሚኒስትር አብይ አብዛኛውን የኢትዮጵያ ሀገር ባለስልጣን ከባለ ሀብቱ ጋራ ይጠጋል፣ ተጣብቆ ነው የሚሰራው። አዳዲስ ፈጠራ ሀሳብ ያላቸው አዳዲስ ስራዎችን ለብዙ ዜጋዎች የስራ እድል የሚፈጥሩ ፕሮጀክቶችን እየቀረጹ መንግስትን ከፖሊሲ ጋር ቻሌንጅ እያደረገ ሀገርን የሚያሳድግ ወደ ከፊት የሚያሻግር ስራ እየሰሩ አይደለም። እርስ በርስ ተሳስረው ነው እንደኛ አይነቱን ይኖራል። አንተ ተቋም መምራት አትችልም። ደህና ዘመድ ቢኖርም እኔ አውቃለሁ። ለምሳሌ እኔ አውቃለሁ በጣም ጎበዝ ነህ፣ አቅም አለ። ጉባኤም እንደዛው፣ አቤሴሎምም እንደዛው ስንት ፕሮጀክት መርተናል አይደለ? እኔ ለምሳሌ ሀገሬን ላገልግል ብዬ አንድ ተቋም ውስጥ ልግባ ብል ማን ነው የሚያስገባኝ? ሲምፕል ነገር ስለ ስራ አጥነት አነሳ። ድሮ የነበረው ሲስተም አንድ ሲኒየር መሐንዲስ ወደ ስራ ሲገባ ከስራ ወደ ፈቃድ አውጥቶ ሲጀምር መንግስት የመጀመሪያ ማበረታቻ ስራዎችን ይሰጡታል ወይ እርስ በርስ ያወዳደር ያለምንም ቅድመ ሁኔታ ሪስኩን ወስዶ ብዙ ስራዎች ተሰርተዋል። ችግሮች ካሉ ደግሞ ከዛ ችግር ልስን ተደርጎ እንዴት አድርጎ ባለሙያ መደገፍ አለብን ብሎ አሁን ያለው ማህበረሰብ መደገፍ ያለበትን እየደገፈ ይሄዳል። እዚህ ላይ የተሻለ እውቀቱ አለ ብለን ስለምናስብ ከማህበርና ከካውንስል ካውንስሉን አሁን እኔ የምነግርህ ጠቅላይ ሚኒስትራችን ጀምረውት እንዳለ ኢንፎርሜሽኑ አለን፣ ግን ፈልገውት አይደለም። ማስመር ያለብህ የኛ ጋፕ ስላለን የኛ ችግር ስላለን የኛ ክፍተት ነው። ለምን የጠበቆች ካውንስል አልመሰረተም? ለምን የሐኪሞች ካውንስል አልመሰረተም? ምንድነው መሰለህ እዚህ ጋር ማለት ነው የራሳችን ችግር ነው። ባይዘ ለምሳሌ ዩኬ ስትሄድ ኢንጂነሪንግ ካውንስል ነው የሚባለው፣ ሬጉላተሪ ቦዲ ነው። የቁጥጥር ስራዎች ይሰራል፣ የሙያ ደረጃ ይሰጣል። አየህ ለሙያው ለራሱ በምህንድስና ውስጥ የተለያየ ታይትል አለ አይደል እንዴ? እሱን ታይትል የሚሰጠው አሁን እኛ ሀገር ማን ነው? የኮንስትራክሽን ባለስልጣን ነው። እንዲህ አይነቱ ሬጉላተሪ ስራ የቁጥጥር ስራዎችን መስራት ያለበት እንዲህ አይነቱ አካል ነው ኢንጂነሪንግ ካውንስል። አሁን እንደተባለው በጠቅላይ ሚኒስትሩ የሚመራው የተባለው ጅምሩ አሪፍ ነው፣ ጅምሩ ጥሩ ነው። ነገር ግን መሆን ያለበት በህግ እውቅና የተሰጠው ስልጣን የተሰጠው በጣም ሴንሲቲቭ ጉዳይ ስለሆነ መንግስትን በቅርበት የሚከታተለው መሆን መቻል አለበት። ባለቤት ያለው መሆን አለበት። ይሄ ነገር ከታች ተነስቶ ትንሽ ስህተት በማህበራት ትልቅ ጉዳት ያመጣል እንዲህ አይነት ጉዳይ ላይ። ስለዚህ በጣም በቅርብ ክትትል። ነገር ግን መጀመሪያ እኮ የመንግስትና ይሄንን ካውንስሉን ኢንጂነሪንግ ካውንስሉን አጣምረህ በጋራ የሚሰሩበት መንገድ ልታመቻች ትችላለህ፣ ራሱን እስኪችል በደንብ አየህ። ከዚያ በኋላ ግን ህጎችም ሲረቀቁ የመሐንዲሱን የባለሙያውን መብትና ጥቅም ባስጠበቀ መንገድ እንዴት መረቀቅ አለበት፣ ምን አይነት ህግ ነው የሚያስፈልገው የሚለው ከሌሎች ሀገራትም ተሞክሮ እያመጣ እንዲተገበር ያደርጋል ማለት ነው። ለሙያዊ እድገት ይሰራል። ዘመናዊ ወቅቱን የዋጁ የግንባታ ቴክኖሎጂዎችን ለመተግበር የተለያዩ ጥረቶች ያደርጋል፣ ስታንዳርዶች ያዘጋጃል። እንደዚያ ነው መሆን ያለበት። አይ ይሄ ነው እኮ አሁን የተሻለውም ይሄ ነው። አሁን ለውጥ ያመጣውም ሌሎች ሀገራት ላይ ለውጥ ያመጣው ይሄ ነው። ስለዚህ እኔ አሁን በበኩሌ የኮንስትራክሽን ባለስልጣን እኮ ጥሩ እየሰራ ነው። በጣም በነገራችን ላይ እየደከመ ነው። ሀሳብ ከማንኛውም አካል ለመውሰድ ዝግጁ ነው። እንደ ግለሰብ እኮ አንተ አንድ ህግ ሲረቀቅ ለምሳሌ የኮንስትራክሽን ጉዳይ ላይ እንደ ግለሰብ ምን ሀሳብ አለህ ተብለህ ትጠይቃለህ። እድሉን ይሰጡሃል የሆነ ነገር አንድ ነገር እንድትጨምር ማለት ነው። በዚህ ልክ እየደከመ ያለ ተቋም ነው። ነገር ግን ምህንድስና ማለት ግን እውቀት ያለበት ኤሪያ ነው። ብዙ መሐንዲስ ብዙ እውቀት ያለው ሰው አለ። ገበያው ላይ ይሄ ኃይል እያለልህ እንደተባለው በኢንጂነሪንግ ካውንስል አድርገህ ራሱን በራሱ የተሻለ ነገር እንዲያመጣ ማድረግ የምትችልበት ሮም ካለ ግን ያን መተግበር ምን ይቸግራል ነው። ያው እዚህ ጋር ልመልስልህ ጉባኤ ምናልባት እንደዚያ ነው የሚታየኝ። ልክ ነህ። እኔ አሁን የሚታየኝ ነገር ቀደም እናንተ ማህበር ፕሬዚዳንቱ ሲመረጥ የነበረውን የሐኪሞችም ሌሎችም ቻምበር ኦፍ ኮሜርስን ማየት እንችላለን እኮ የነጋዴዎችን ጥቅም የሚያስከብር በንግድ ኢንዱስትሪ ሚኒስቴር ስር የተቋቋመ ግን ኢምፓወርድ የሆነ ተቋም አለ። ኮንስትራክሽኑ ስትመጣ 17 ማህበር ነው ያለው
በተለያየ በሲቪሉ በአርክቴክቱ ምናምን በኮንትራክተሩ በኮንሰልታንቱ በምኑ ስቆጥር ስለዚህ ወደ 17 አለኛ አሁን ግን እንደሚባለው ኤግዚስት ያደረጉት 17 ብሎ ተልፈስሶ የቀረው ወደ 32 አለ ነው የሚባለው እና ኮንስትራክሽን ኢንዱስትሪ ውስጥ እኛ ደግሞ ታውቃለህ ጉባኤ ነው ከአማራ ቲቪ ጀምሮ እኔ አማራ ክልል ባህር ዳር ስኖር መታወቂያ የለኝም ልንገር እኔ ከጅንካ አይደል የመጣሁት ባህር ዳር ስኖር አዲስ አበባ አሁን 4ኛ ዓመት ነው መታወቂያ የለኝም ምጠጋው ሰው ለመጀም ለምን አልችል ለምንድን ነው የዜግነት መብቴን የማላገኘው ስለዚህ ኮንስትራክሽን ኢንዱስትሪ ውስጥም እያንዳንዱ ዜጋ እንደሌላው ዓለም መንግስት የሚሰራቸው ብዙ ስራዎች አሉት ሬጂስትሬሽን ለምንድን ነው መንግስት የሚሰራው ፖሊሲ ላይ ለምንድን ነው መንግስት ጊዜውን ለምን መንግስት አስተያየት አይሰጥም ህጎች ሲወጡ እንደነዚህ አይነት ሙያ ማህበራቶች ይኖራሉ መንግስትም አውትሶርስ አድርጎ ደግሞ እንዳይጎዱም እንዳይጠፉም በቅርብ መከታተል አንድ ጥያቄ በመሀል ልክተትብህ ልጨርስ አዳነት ማስታወሻ ያዝ ፕሊዝ አለዛም ጨርሰው እንደ ጋዜጠኛ ማስታወሻ ያዝ ሀሳቤን ልክ ስቋጭ ምንድነው ስለሚደበላለቅ ነው ሀሳቡ እንትን ፍሎን ያጠፋል እዛው ላይ ብዬ ነው እና እነዚህ ባለሙያዎች እነዚህ ማህበራት አገሪቱ ላይ ምንም የፈጠሩት ፋይዳ የለም ቀደም ነው ያነሳነው ከራሳቸው ጥቅም ባሻገር ሀገር ላይ ጠብ የሚያደርግ ነገር የለም አሁን እሱንም እየተጫጫን በዚህ አመት ምናምን የስራ ተቋራጮች ማህበር በፌዴሬሽን ጥሩ ነገር እያደረጉ ነው የሲቪል መሐንዲስ ማህበራትም አሁን ስልጠናዎች ምናምን እየሞካከረ ነው ቀላል አይደለም ማንቃታችን አይሰሩም ቀደም ብሏል ከ2000 በኋላ ያለ ትውልድ አይሰራ ምንም ሰነፎች ናቸው ብሏል ትክ ማለቱን እኛ አንጠላውም ሚናደድ ሊኖር ይችላል አዎ ለምን ጎበዛን ነው ሰነፍ ስለተማናችን ከምን ነው ሰው ምንም እየሰሩ አይደለም ወደ 32 ማህበራት አሉ አሁን የኮንስትራክሽን ኢኒሺዬቲቭ ትራንስፓረንሲ የሚባለውን ስራ የሚሰሩት እነዚህ ህጎችን ስታንዳርዶችን ፖሊሲዎችን የሚያወጡ ሪቪው የሚያደርጉት አካላቶች እንደነዚህ አይነት ስትሮንግ የሆነ ተቋም ባለመኖሩ ነው ይሄንን ደግሞ መንግስት እንደውም ኮስት ኢፌክቲቭ በሆነ መንገድ በጥቂት ሰዎች በቮለንተሮች በሪሰርቸሮች በምናምን የተደገፈ ዩኒቨርሲቲዎችን አካሎ በመያዝ ትልቅ ስራ መስራት የሚቻልበት ሁኔታ አለ እንጂ ፕራይም ሚኒስተር አብይ እውነት ኮንስትራክሽኑን ፈልጎት ወይም ነገር ብሎ አይደለም በራሱ የሚመራ ካውንስል ያቋቋመው እኛ ደካማ ስለሆን ወይም እኛ ምናልባት በጣም ብዙ ጋንግስተሮች በጣም ገንዘብ በጣም ኃይለኛ ካሽ ፍሎ ያለበት ቦታ ስለሆነ ግን ይሄንን በዚህ አጋጣሚ ለመንግስት ማስተላልፈው መልእክት ይሄን ቮለንተሪውን ጀምረናል እየተንቀሳቀስን ነው ፕሮፖዛል አቅርበናል ለከተማና መሰረተ ልማት ሚኒስተር አገራችንን እናግዛለን ታሪክ ነው የምንሰራው እያንዳንዱ መሐንዲስ እያንዳንዱ የህግ ባለሙያ ምህንድስና ሲባል ሲቪል ወይም ሃይድሮሊክስ ወይም ኢሪጌሽን ሃይዌይ ሜካኒካል ኤሌክትሪካል ብቻ አይደለም ቀደም በዚያ ተናግሯል የተለያየ አይነት በዝርዝር ያስቀመጥነው ከ40 ያላነሱ የምህንድስና ኢንዱስትሪዎች ፋርሚንጉ ላይ ተያይዞ ኬሚካል ኢንጂነሩን ምናምን ስታቀር ከ30 ከ40 በላይ ኢንጂነሪንግ ኒውክሌር ፓወርን ጨምሮ ይሄንን ያቀፈ አንድ ካውንስል ቢዘጋጅ አሰራሩ ወጥ የሆነ ነው የሚሆነው ፖሊሲውንም ስታዘጋጅ የህግ ማዕቀፉንም መንግስትም ከፍተኛ ወጪ አያወጣም የሰው ኃይልም አያባክንም እነዚህ ተቋማት ጠንክረው በወጡ ቁጥር ባለፈው ብለናል የግብጽ ጉዳይን እኮ ስለ ውሃ ሀብቷ ጠብታ ስለ ከተማ ግንባታ አዲስ ከተማ እየገነቡ ነው ስለ ያንዳንዷ ነገር እኮ መንግስት ጋራ አብሮ ቁጭ ብሎ የሚሰራው እንደነዚህ አይነት ተቋማት ናቸው እንጂ አልሲሲ ወርዶ አይደለም የሚሰራው አሁን እኮ ጠቅላይ ሚኒስትር እየወረደ እየሰራ ያለበት ነው ሁኔታ ነው ኢትዮጵያ ውስጥ ያለው እንዴት አስፈጻሚዎች መሪያቸውን መምሰል አቀታቸዋል ሁሌ የምናገረው ለዚህ ነው የዛሬ 2 አመቱን ይሾድ ታነሳ ነው ለማንኛውም ግን እንደው ዛሬ በጣም በሚያሳዝን ሁኔታ ሰዓታችን እያለቀ ነው ግን እንደው ጉባኤ ለሚቀጥለው ሳምንት ቃል አስገባህና ላይኖር ይችላል እንደው ግን ምን ነገር አንዳንድ ነገሮችን ያው በሶሻል ሚዲያችን በቴሌግራማችንም እንደዚሁም ደግሞ በሳምንት አርብ የውይይት ፕሮግራም አለን ቀጥታና ባለሙያዎች በኤቫ ሾው ላይ ቲክቶክ ላይ እባካችሁ መጣችሁ ተነጋገሩ ሐሳባችሁን ስጡ እንላለን ዛሬ እንግዲህ እኛ በቴክኒክ እኛ ማለት አዘጋጆቹ በቴክኒክ ፌል ብናደርግም በቴክኒኩን በማስተካከል እንግዲህ ትልቁን ስራ እየሰራልን እኛንና እናንተን በማገናኘት የሰራልን ከቤክ ዱላ እናመሰግናለን የቀጥታ ስራችታችን ዛሬ እንጨርሳለን ነገር ግን ይሄን አጀንዳ